አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ የሙን ቲዩብ ቤተሰቦች ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ስራ ከረመዳን ጋር እንዴት እየሄደ ነው? እንዲሁም ክርስቲያን ወገኖች ሁላችሁንም ሰላም ብያለሁ። ዛሬ አጠር ባለ ቪዲዮ መጥቻለሁ። ያው ሁላችንንም የሚመለከተናል ብዬ ስላሰብኩኝ ትንሽ አጠር አድርጌ መልእክት ነገር ነው እና ላይክ እያደረጋችሁ እንድታዳምጡኝ ማለት ነው። እና ምንድነው መሰላችሁ ያው በመዳን ቤት ውስጥ በምንሰራ ሰዎች መዳን ቤት ውስጥ ባለን ልጆች ዙሪያ ነው ማለት ነው። እና እሱ ምንድነው ያው ሁለትና ከዛ በላይ ሆናችሁ የምትሰሩ ልጆች ያው ታውቁታላችሁ፣ ችግር አለ፣ በጣም ችግር አለ ማለት ጥሩ ነገርም አለ። ጥሩ ነገር የለም አይደለም፣ ጥሩ ነገር አለ። በጣም አሪፍ በቃ ማለት ደስ የሚል ጊዜ መረዳዳቱ፣ አብሮ መብላት መጠጣቱ፣ የሆነ ችግር ቢኖር አብሮ መተጋገዙ ምናምን ይሄ በቃ ጥሩ ጎኑ ነው። በጣም ደስ የሚል ነው። መተሳሰቡ ምናምን አለ እና ደግሞ ከዛም ደግሞ ባለፈ ደግሞ ችግርም አለ። ያ ችግር የሚመጣው እንዴት ነው? አብራችሁ ከተላመዳችሁ በኋላ መስራት፣ አብራችሁ መብላት መጠጣት ከጀመራችሁ ከጊዜ ሂደት ያው የሆነ ቀን ላይ ግጭት አይቀርም። በዛ ግጭት የተነሳ ትንሽ ይብዛም ይነስም ትንሽ የሚሆን ትልቅ ከዛ በኋላ ነው ችግሮች መነሻ የሚሆኑት። ብዙ ቦታ ላይ ማለት ሁሉም ቦታ አይደለም ያው ችግሩን ፈተው በሰላም እንትን የሚሉ አሉ። ለነሱ አይደለም ይሄ መልእክት ማለት ነው። ግን ደግሞ ያው አንድ ጊዜ ችግሩ ትንሽ ነገር በተፈጠረ ግጭት ማለት ነው ትልቅ ደረጃ የሚደርሱ ሰዎች አሉ። በጣም ትልቅ ችግር ውስጥ የሚገቡ ልጆች አሉ። ያው የታወቀ ነው ማለት ለምሳሌ አንዱን ይጨቁናል። በተለይ ደግሞ አንዷ በመዳሟ ተቀባይነት ካላት በዛ በሚሰሩበት ቤት ውስጥ በሰዎቹ ትንሽ ተቀባይነት ምናምን ያላት ከሆነች አንዷን ልትጨቁን ትፈልጋለች፣ በዛ አጋጣሚ ማለት ነው። ያ ያለፈውን ነገር ሁሉ ተረስቶ በጣም በቃ ማለት ያሳለፉትን ጥሩ ጊዜ ረስተው ምናምን በትንሽዬ ግጭት ተነስተው ደግሞ አብራ የምትሰራውን ሰራተኛ ይጨቁኑ እንትን የሚሉ አሉ፣ ይጨቁኑ አሉ። ወይ ያችኛዋ አብራቸው የምትሰራቸው ልጅ ምስኪን ትሆናለች፣ ማትናገር ትሆናለች፣ አሳላፊ ትሆናለች ነገሮችን ምናምን። አንዳንዱ ደግሞ እንደ መዳም የሚሆን አለ። ይሄ የታወቀ ነው። እንደ መዳም የሚሆን አለ። ሁለቱም አንድ አይሆንም ባህሪው ማለት ነው። አንዱ ጥሩ ይሆናል፣ አንዱ መጥፎ ይሆናል። እና መጥፎ ደግሞ ሲባል ጥግ ድረስ የሚሄዱ አሉ። አንዳንዶች እስከ ምግብ መጨቆን፣ በስራ ላይ መጨቆን፣ እንደገና ደግሞ ነገር ወደዚህ ወደዛ ማመላለስ ከመዳሞች ጋር ሆነው ማለት ነው። እንጃ ብዙ ጊዜ ካያችሁ አንዳንድ ሰራተኞች ከመዳሞች ጋር ትንሽ ጥሩ ግንኙነት ካላቸው ታውቃላችሁ እንዴት እንደሚሆኑ። ዞሮ ከነሱ ጋር ሆነው ያለችውን ሰራተኛ በጣም በቃ እንትን የማለት ነገር አለ ማለት ከነሱ ጎን የመቆም ነገር አለ ከዚች ከልጅቷ ጋር ጎን ከመቆም ይልቅ ማለት ነው። እና ምን ለማለት ፈልጌ ነው፣ በጣም በተለይ ከምንም በላይ እኔ አሁን ማስተላለፍ የምፈልገው ነገር የፈለገ ነገር ቢመጣ በተለይ ኩሽና ላይ የምትሰሩ ልጆች ማለት ነው፣ አብራችሁ የምትሰራ ሰራተኛ በምግብ ባትጨክኑ እላለሁ። የምር ከምንም በላይ በምግብ ባትበድሉ ጥሩ ነው እላለሁ። ምክንያቱም ብዙ ልጆች አሉ እውነት ለመናገር እናንተ ያው የገጠማችሁ ልጆች ታውቁታላችሁ፣ ያልገጠማችሁ ደግሞ ምናልባት ወደፊት ታዩታላችሁ። ይሄ ያለ ነገር ነው። እኔ እየተናገርኩ ያለሁት ያየሁትን የታዘብኩትን ነገር ነው። እና በጣም በቃ በምግብ የሚጨቁኑ ሰራተኞች አሉ። ግን ለምን? የምሬ ነው የምላችሁ። ሌላው ቢቀር በረመዳን ውስጥ እንግዲህ ጾሟን ውላ ያቺ ሰራተኛ እኔ እውነት ለመናገር ያየሁትን መናገር እችላለሁ ማለት እና ያቺም ልጅቷ በስራ ላይ ነው የምትውለው፣ እቺም በስራ ነው የምትውለው። ግን ሰዓቱ ደርሶ ለማፍጠር ሲመጡ እንኳን በረመዳን ላይ ማለት ነው ለማፍጠር ስትመጣ እንኳን ሌላኛዋ የለም ምንም ነገር አይኖርም። ምንም ነገር ሳምቡሳ እንኳን ወይ የሆነ ነገር እንኳን ያለውን ነገር ሁሉ ጥርቅርቅ አድርጋ
ያው አረቦች እኮ ለእናንተ አስቀሩም ይላሉ። ያው ሁሉም እንትን አይደለም የሚያስቡ አሉ በጣም እና እኔ የገጠመኝን ነው የምላችሁ። እኔ የገጠመኝ ግን ለእናንተ ስታመጪ ለእናንተ ማስተረፋችሁ ከዛ በኋላ ይዛችሁ ለኛ ነው የሚሉት እና ግን የሆነ የተንኮል የሸር ስለሆነ ማለት ነው ጥርግርግ አርጋ ነው ይዛ የምትሄደው። ጥርግርግ አርጋ ይዛ ትሄዳለች ምንም ነገር ሳታስተርፍ። ግን ለአፍጥር ልጅቷም ስትመጣ ያው ስታይ ምንም ነገር የለም። ይሄ ምን አይነት ነገር ነው? እስኪ ምን አይነት ነገር ነው? እና በጣም ደስ አይልም። ቀልብም ያርፍባታል። ደስ አይልም። በተለይ በረመዳን መጨካከን አቁሙ። እውነት በየቤቱ አላችሁ ታውቁታላችሁ፣ ራሳችሁን እንዲህ የምታደርጉ ሰራተኞች ማለት ነው። እና ምንም አይጠቅማችሁም። ጊዜውም ያልፋል። ነገ የሚያስተዛዝባችሁን ነገር ለራሳችሁ ነገ ላይ የሚጸጽታችሁን ነገር አታድርጉ። ምናልባት ያቺ ወይ አናዳችሁ ሊሆን ይችላል፣ ወይ ጥፋት ኖሮባት ሊሆን ይችላል። ግን በዚህ አይደለም ሰው የሚቀጣው፣ በዚህ አይደለም እና ይሄ ትክክል አይደለም። እንድታስተካክሉ ላለው ምክንያቱም ነገ ላይ እናንተም ናችሁ ከማንም በላይ የምትጸጸቱት። ለምን ጊዜ ያልፋል፣ ትለያያላችሁ። አገር ስትገቡ ደግሞ ያው ታውቃላችሁ ብዙ ነገር ይረሳል እና ወደ ማስተዋሉ ስትመጡ ይሄን ነገር ለምን አደረኩ ብላችሁ አንደኛ የምትጸጸቱት እናንተ ናችሁ። ምክንያቱም ያው በፈጣሪያችሁም ዘንድ ያስጠይቃችኋል፣ ህሊናችሁም ደግሞ ያክሳችኋል። ነገ ላይ በጣም ከባድ ነው። ረመዳንም ሆነ ከረመዳን ውጪም ቢሆን ይህንን ነገር እርማት ብታደርጉለት እላለሁ። ብዙዎቻችሁ በየቤቱ ያላችሁ፣ በዛ ልክ ደግሞ በጣም ምርጥ ልጆች ደግሞ አሉ። እኔ እነሱን አይደለም እያልኩ ያለሁት፣ ቅድምም ተናግሬያለሁ። በጣም ምርጥ ልጆች አሉ፣ እየተበደሉ እንኳን እየተጨቆኑ እንኳን ደግሞ በተቃራኒው እነሱ ጥሩ የሚሆኑ ልጆች አሉ። በቃ እያወቁት ሁሉን ነገር እነዚህ በቃ በጣም ብልጥ ናቸው ማለት ነው። በጣም ለኔ በቃ በጣም ብልጥ ናቸው እንትን የማይሉ እና አንዳንድ ጊዜ አረቦች የማያደርጉትን ጭካኔ ነው የኛ ሰው የሚጨክነው ብዙ ጊዜ እና በጣም ይደብራል። እንዲህ አይነት ነገር ከእንደዚህ አይነት አስተሳሰብን ማመለካከትን ብትወጡ ላለው በቃ ነገራይም አትጸጸቱበትም። በተቻላችሁ አቅም እርስ በርስ ጥሩ ለመሆን ሞክሩ በተቻለ አቅም እና ይሄንን ለማለት ነው። ሌላ ጊዜ ደግሞ በሌላ ቪዲዮ መለሳለሁ። ዩቲዩቤን ደግሞ ሰብስክራይብ እያደረጋችሁ እንበረታታ። በተረፈ ሁላችሁም በያላችሁበት ሰላም እንድትሆኑ እንድትበረቱ እመኛለሁ። እርስ በርስ እንድትዋደዱ፣ እንድትፋቀሩ፣ ሰላም እንድትሆኑ፣ ደስተኛ እንድትሆኑ። አጭር ነው ያው ምንም ያህል ጊዜ ማለት ነው ብንሰራም በሰው ቤት ውስጥ ጊዜው አጭር ስለሆነ በቃ በመጥፎ ነገር ባናበላሸው እላለሁ። ያው በመጥፎ ነገር እንትን ባንለው እላለሁ። ጥሩ ነው እላለሁ። በተቻለ አቅም ነገ ላይ ስናስበው ጥሩ ነገር ማድረግ ብንችል ችግሮችን ደግሞ ያው አንዳንድ ጊዜ ችግር አይፈጠርም አይደለም፣ ሲፈጠር በትዕግስት ማሳለፍ ጥሩ ነው። እውነት ጊዜ እስኪያልፍ ድረስ በትዕግስት ማሳለፍ የመሰለ ነገር የለም እና በተቻለ አቅም ለመዋደድ ለመፋቀር ሞክሩ። ምን ይታወቃል፣ ነገ ላይ ደግሞ አገር ገብታችሁ እኮ ዘመድም ልትሆኑ ትችላላችሁ። ይሄ ግጭት አልፎ ደግሞ ነገ ማለት በጣም ጓደኛ ከመሆናችሁ በጣም ብዙ ነገር ከማሳለፋችሁ የተነሳ ነገ ላይ ደግሞ በጣም በቃ የዘመድ ያህል የእህት የወንድም ያህል በጣም እንትን ማለት የእህት ያህል በጣም እንትን ልትሉ ትችላላችሁ። ነገ ላይ እናንተ ያሁኑን ነው የምታዩት። ስለዚህ ነገ ላይ እንዳትጸጸቱ ጥሩ ነገር ለማድረግ ሞክሩ በተቻላችሁ አቅም ለመፋቀር ለመዋደድ። በተለይ በአረቦች ፊት አሳልፋችሁ አትስጡ። በአረቦች ፊት በተለይ ጥሩ ለመሆን ሞክሩ። ሁለታችሁም አንዳችሁ ለአንዳችሁ እንደምትቆሙ አንዳችሁ ለአንዳችሁ እንዳላችሁ ነው ማሳየት ያለባችሁ እንጂ አንዷ ተቀባይነት ስላለሽ ብቻ ከእችኛዋን መጉዳት የለብሽም። እና ይሄ የብዙዎቻችሁ ሀሳብ ይመስለኛል፣ የምትስማሙበት ይመስለኛል። ለሁላችንም ማስተዋል እንዲሰጠን እላለሁ። ለሁላችንም እንዲህ አይነት ችግር ያለባችሁ ሰዎች ብታስተካክሉ እላለሁ። ስለተመለከታችሁኝ አመሰግናለሁ። ላይክ
እያደረጋችሁ ብዙዎች ጋር እንዲደርስ ብታደርጉልኝ ደስ ይለኛል። በተረፈ ስላያችሁን አመሰግናለሁ። ቪዲዮውን ስላያችሁልኝ አመሰግናለሁ። ላይክ እያደረጋችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ደግሞ አብረን ወደፊት እንበረታታለን። እሺ አመሰግናለሁ። ቻው። መልካም ስራ